እግዚአብሔር ጌታና ንጉስ ነው። እንዴት ነው ደስ የሚለው! እንዴት ነው የሚማርከው! እና በቃ ሰው ከዛ ከመሰለ አረንቋ በጣም እግዚአብሔር ወቅሶታል። በቃ ለምን እንዲሆንክ ብሎ ማለት ነው ናታንን ልኮ፣ ግን በቃ በትክክለኛው መንገድ አቀረበ ማለት ነው። ንስሐውን አቀረበ። ከዛ ወደ ምልጃው ሄደ። በቃ ወደዛ። ሃሌሉያ! እግዚአብሔር ስሙ ለዘላለም የተባረከ ይሁን። በእውነት ይሄ እግዚአብሔር ማወቅ ነው አልኩ። ይሄ ሰው የእግዚአብሔርን ልክ ያውቃል፣ የእግዚአብሔርን ልብ ያውቃል አልኩ። እንዴት በቃ ደግ እንደሆነ እግዚአብሔር። በቃ ስንመጣ በቃ ማረን ስንለው፣ ይቅር በለን ስንለው፣ ፊትን ከኛ መልስ፣ በቃ አጥፍተናል ስንለው ምንም ቅጽበታዊ ነው። በቃ የስትንፋስ ያክል ነገራችንን በቃ ይሽራል፣ ነገራችንን ያስቀራል እግዚአብሔር። ሃሌሉያ! ስሙ ለዘላለም ይባረክ። ስለዚህ ወጣ ከዛ በቃ ወደ ምልጃ ሄደ። ልናመልክ እንወዳለን አለ። የሰባውን ልናመጣለን፣ በቃ ፍሪዳዎች ልናርድልህ እንወዳለንና በቃ ግን አስበን ያ በጎነት ያ መልካም ነገር በቃ እንዲሆን አስቢያችን በቃ አሰማምራት፣ ምህረት አድርግላት እኮ ነው። ኢየሱስ ክርስቶስ የእግዚአብሔር ጌታ ነው። በእውነት ይሄ ፍቅር በቃ በምንም በቋንቋ የማይገለጥ ፍቅር በቃ አውቀነዋል ብለን የማንደርስበት በቃ ፍቅር እኮ ነው። እግዚአብሔር ፍቅር የጠለቀ ፍቅር። እግዚአብሔር ለዘላለም ስሙ የተመሰገነ ይሁን። ሃሌሉያ! አባታችን አምላካችን እናመሰግንሃለን፣ እናከብርሃለን። በእውነት ይህንን ፍቅር ደግሞ እኮ የኔ ጌታ ሃሌሉያ ወደ ልጁ ወደ ኢየሱስ ክርስቶስ የፍቅር መንግስት በቃ የተባለልህ እኮ የፍቅር መንግስት፣ ወደዚህ የፍቅር መንግስት ስበህ አምጥተናል። ግን ይህንን የፍቅር መንግስት ማወቅ በሚገባ ልክ፣ መረዳት በሚገባ ልክ እንድንረዳው አምላካችን ሆይ አሁን በእውነት እንድትረዳን እንለምናለን። ሃሌሉያ! ፍቅር እግዚአብሔር ፍቅር ነው ስንል አቤቱ የፍቅርህን ልክ፣ የምህረትህን ልክ፣ የቸርነትህን ልክ ጌታ ሆይ እንድንረዳው ጌታ እግዚአብሔር ሆይ አለማወቅ ጨምድዶ እንዳይዘ እግዚአብሔር የዘላለም አምላክ አለመረዳት ጨምድዶ እንዳይዘ በኢየሱስ ክርስቶስ ስም ስልጣን አምላካችንና አባታችንን እንለምንሃለን። አግዘን። ፍቅርህን ስናውቅ ጣልቃ መግባት እንችላለን። ፍቅርህን ስናውቅ ማላጆች መሆን እንችላለን። አቤቱ እግዚአብሔር የዘላለም አምላክ ሆይ ፍቅርህን ስናውቅ ይህ አይሆንም ማለት እንችላለን። በቃ ይሄንን አንተ እንዴት ታደርጋለህ ማለት እንችላለን። ይሄ እኮ በቃ አይመጥንም፣ ለአንተ ክብር አይሆንም ማለት እንችላለን። እግዚአብሔር ፍቅርን ስናውቅ ተው ይሄንን እንላለን። እባከን ተው እንላለን። እንገባለን፣ ጣልቃ እንገባለን፣ መካከል እንገባለን። እግዚአብሔር ቁጣህ እንዲበርድ ምክንያቶች እንሆናለን። ሃሌሉያ! ማራጃ ታካቶሪ ቤሴ ከማላ ባዲያና ማቼ ካባታ ካቶሪያ እናመሰግናለን። በቃ በተረዳነው በሰማነው ልክ ባነበብነው ልክ ፍቅር መረዳት ይሆንልን፣ ያንተን እውነት መረዳት ይሆንልን። እግዚአብሔር የዘላለም አምላክ ዝም ብሎ እንደ ወራጅ ውሃ አይሄድ። የኔ ጌታ ውስጤን ማንነቴን ይስራ። እግዚአብሔር የዘላለም አምላክ እያንዳንዳችንን ውስጣችንን ማንነታችንን ይስራ። አቤቱ ስምህ ለዘላለም የተባረከ ይሁን። እናመሰግናለን። ይህን ደግሞ የተወደደ ጊዜ ሰጠኸን እግዚአብሔር ሆይ አቤቱ እናመሰግናለን። አንተ እንደወደድክ እንደፈቀድክ ተመላለስበት ጌታ ሆይ ክበር። እንሰማሃለን፣ እንጠብቅሃለን። ከፍ በል በጌታ በኢየሱስ ስም። ሃሌሉያ! ጌታ ይባረክ። አሜን አሜን። ሃሌሉያ አሜን። ጌታ ስሙ ይባረክ። ይሰማል? አዎ ይሰማል ዶክተር ይሰማል። እሺ አንድ ጌታ ስሙ የተባረከ ይሁን። አሜን። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! አሜን። እግዚአብሔር መልካም ነው። አሜን አሜን አሜን። ጌታ ስሙ የተባረከ ይሁን። አሜን። ሃሌሉያ ሃሌሉያ ሃሌሉያ።
ጌታ ስሙ ይባረክ። አሜን ጌታ እናመሰግናለን። አሜን እግዚአብሔር እናመሰግናለን። አሜን 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 ሃሌሉያ አሜን 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 ሃሌሉያ ጌታ ስሙ የተባረከ ይሁን። ሃሌሉያ እግዚአብሔር ሃሌሉያ ጌታ ስሙ የተባረከ ይሁን። በዚህ ሳምንት አንድ በጣም ወደ ልቤ የመጣው ነገር አንድ የመንፈስን አሰራር እንድንቃወም ነው። ይህም ደግሞ የአዶንያስ መንፈስ የሚባል የአዶንያስ መንፈስን እንድንቃወም ነው እና ይህንን እናፈርሰዋለን ማለት ነው። እና መጀመሪያ እስኪ አዶንያስ ማን እንደነበረ እሱን አንደኛ ነገሥት ላይ ምዕራፍ 1 ላይ ነው ያለው። ምዕራፍ 1 ላይ ነው ያለው እና ስሙ የተባረከ ይሁን። እስኪ አዶንያስ ማን እንደሆነ ያንን እንየውና ከዛ እንጀምራለን። ምዕራፍ 1 ነው። አንደኛ ነገሥት ምዕራፍ 1 ላይ እሺ ከቁጥር 5 ጀምሮ ያለው ላንብበውና ከዛ እንትላለን። እሺ በጌታ ስም አነበዋለሁ። የአጊትም ልጅ አዶንያስ ንጉሥ እሆናለሁ ብሎ ተነሳ። ማን? የአጊትም ልጅ አዶንያስ ምን አለ? ንጉሥ እሆናለሁ ብሎ ተነሳ። ሰረገሎችንና ፈረሰኞችን በፊቱም የሚሮጡ 50 ሰዎች አዘጋጀ። አባቱም ከቶ በሕይወት ሳለ እንዲህ ለምን ታደርጋለህ ብሎ አልተቆጣውም ነበር። እርሱ ደግሞ እጅግ ያማረ ሰው ነበር። ከአቤሴሎም በኋላ ተወልዶ ነበር። ሴራውም ከጽሩያ ልጅ ከኢዮአብና ከካህኑ ከአብያታር ጋር ነበር። እነርሱም አዶንያስን ተከትለው ይረዱት ነበር። ነገር ግን ካህኑ ሳዶቅና የዮዳሄ ልጅ በናያስ፣ ነቢዩም ናታን፣ ሳሚም፣ ሬሲም የዳዊትም ኃያላን ከአዶንያስ ጋር አልነበሩም። አሁን እናያለን። ከዚህ ሰው ጋር የነበሩ ሰዎች አሉ፣ ከዚህ ሰው ጋር ደግሞ ያልነበሩ ሰዎች አሉ ማለት ነው። እና ከዚህ ሰው ጋር ከሴራው ጋር የነበሩ ሰዎች ሴራውም ከጾርያ ልጅ ከኢዮአብና ከካህኑ ከአብያታር ጋር ነበረ። እነርሱም አዶንያስን ተከትለው ይረዱት ነበር ይላል። እሺ አቶቶሽ ነበር አይደል? ሄሎ ይሰማል አይደል? ይሰማል ዶክተር። እንግዲህ እዚህ ጋር ምንድነው ሴራ ነው እየተቀነባበረ የነበረው። ይሄውም አዶንያስ የሚባለው ንጉሥ ለመሆን ዳዊት ሸምግሎና አርጅቶ ስለነበረ ንጉሥ እሆናለሁ ብሎ ተነሳና ምን አዘጋጀ ይላል። በቃ ሰረገሎችን አዘጋጀ፣ ፈረሰኞችን አዘጋጀ እና የሚሮጡ 50 ሰዎችንም አዘጋጀ ይላል። እና ከሱ ጋር ደግሞ የሚተባበሩ ነበሩ። ከኢዮአብና ከካህኑ ከአብያታር ጋር ነበረ። እነርሱም አዶንያስን ተከትለው ይረዱት ነበር ይላል።
ነገር ግን ከሱ ጋር ደግሞ ያልነበሩ ነበሩ። ነገር ግን ካህኑ ሳዶቅ፣ የዮዳሄ ልጅ በናያስ፣ ነቢዩ ናታን፣ ሳሚም፣ ሬሲም የዳዊትም ኃያላን ከአዶንያስ ጋር አልነበሩም ይላል። ስለዚህ ከእግዚአብሔር ጋር የነበሩ ነበሩ ማለት ከአዶንያስ ጋር የነበሩ ነበሩ፣ ከአዶንያስ ጋር ደግሞ ያልነበሩና በዚህ በሴራው ላይ ተካፋይ ያልነበሩ ነበሩ ማለት ነው። እና እናንብበው እንደዛ። አዶንያስም በጎችንና በሬዎችን ፍሪዳዎችንም በአይን ሮጌል አጠገብ ባለችው በዞሄሌት ድንጋይ ዘንድ ሰዋ። የንጉሱንም ልጆች ወንድሞቹን ሁሉ የንጉሱንም ባሪያዎች የይሁዳን ሰዎች ሁሉ ጠራ ይላል። አሁን እንግዲህ አዶንያስ ከፊት ለፊት እየሄደ በቃ መስዋዕትን ሁሉ እየሰዋ አለው እያለ ነው ማለት ነው። በጎችን ይሰዋል፣ በሬዎችን ይሰዋል፣ ፍሪዳዎችን ይሰዋል። በቃ በዛ የሆነ በዞሄሌት በሚባለው ድንጋይ አጠገብ በዛ ላይ ይሰዋ። ከዛ በኋላ የንጉሱንም ደግሞ ልጆች ወንድሞቹን ሁሉ ምን ያደርግ ነበረ? ይጋብዛቸው፣ ይጠራቸው ነበር። የንጉሱን ባሪያዎች ሁሉ ይጠራ ነበረ እና ሰው በዛ ምን ያደርግ ነበር ማለት ነው? ይሰበስብ፣ ያከማች ነበር ማለት ነው። እኔ ነኝ ንጉሱ መሆነው፣ እኔ ነኝ ንጉሱ። አያችሁት? የሰባውን ከብቶቼን አያችሁ፣ የሚታረዱትን በጎች አያችሁ፣ ንጉሱ እኔ ነኝ እያለ ሰዎቹን እያጭበረብራቸዋል ማለት ነው። እነሱ ደግሞ በሚታየው ነገር ነው የሚሄዱት። አሁን እንግዲህ እዚህ ጋር ሁለት አይነት ሰዎችን እናያለን ማለት ነው። አንደኛ በሚታየው ነገር በፊዚካል በሆነው ነገር ወይም ደግሞ በአይን በሚታየው ነገር የሚሄዱና የሚነዱ ሰዎች አሉ። ነገር ግን ደግሞ በእግዚአብሔር ዘንድ ደግሞ በስውር የተቀመጡ በስውር የሆኑ ማንም የማያቸው ያላያቸው፣ ነገር ግን ሃሌሉያ የእግዚአብሔር ቅባት ግን የነበረባቸው ሰዎችና እንደዚህ አይነት ክፍሎች ደግሞ ነበሩ። ሁለት አይነት ክፍል ነው ያለው በዚህ ቦታ ላይ። ስለዚህ እነዚህ ሰዎች ፊዚካል ነገርን አይተው የሚሄዱ ናቸው። በሬዎቹን አይተው የሚነዱ ናቸው። በጎቹን አይተው የሚነዱ ናቸው። አዶንያስ የሚያደርገውን ያንን የግርግሩን ነገር እያዩ የሚሄዱ ያንን የሚከተሉ ሰዎች ናቸው ማለት ነው። እና እንደዚህ እያለ ይቀጥላል ማለት ነው። ከዛ በኋላ ነገር ግን ይላል ነገር ግን ነቢዩን ናታንን በናያስንም ኃያላኑንም ወንድሙንም ሰለሞንን አልጠራም ይላል። እነኚህ ያልተጠሩ ናቸው ማለት ነው። እነኚህ ያልተጠሩ ሰዎች ናቸው። ናታንም እንግዲህ አሁን እዚህ ጋር እነዚህ ሰዎች ያልተጠሩ ሰዎች ናቸው። እነዚህም እነማን ናቸው? ነቢዩ ናታን፣ በናያስ፣ ኃያላኑ ወንድሙንም ሰለሞን አልጠራም ይላል። እነኚህ ሰዎች እንግዲህ ያልተጠሩ ሰዎች ናቸው። ከዛ ናታንም የሰለሞንን እናት ቤርሳቤህን እንዲህ ብሎ ተናገራት ይላል። አሁን እንግዲህ እስከዚህ ድረስ ያለውን ጌታ ስሙ የተባረከ ይሁን። እንግዲህ በዚህ ቦታ ላይ ሁለት አይነት ሰዎችን እናያለን ማለት ነው። የመጀመሪያዎቹ ሰዎች በፊዚካል ያለውን ነገር ወይም ደግሞ በስጋ ያለውን ነገር በአይን የሚታየውን ነገር ያንን አይተው የሚከተሉት ሲሆኑ፣ ነገር ግን ሌሎቹ ደግሞ በመንፈስ ተሰውረው የተቀመጡ ነበሩ። እነማን? እነ ነቢዩ ናታን፣ እነ በናያስ፣ እነ ኃያላኑ እና ወንድሙ ሰለሞን ራሱ ዋናው ነው እንግዲህ በኋላ ወደፊት ንጉስ የሆነው ማለት ነው የተቀባው ዋናው ሰለሞን ራሱ በዚህ ነገር አልተጠራም ይላል። እንግዲህ አንዳንድ ጊዜ አያስደነግጣችሁ እንዴ? ምንድነው እየተካሄደ ያለው እንዴ ብለው እነኚህ የተሰወሩት ሰዎች እና ትንሽ ናቸው ደግሞ እነኚህ በጣም ጥቂት ናቸው። ነቢዩ ናታን፣ በናያስ፣ ኃያላኑ ወንድሙ ሰለሞን በቃ እኛ እኮ በቃ ምን ዋጋ አለን ብለው ሳይሉ አይቀሩም። ምክንያቱም የሚታየው ነገርና ጭፈራው የሚታየው ግርግሩ ሁሉ በጣም አስደንጋጭና አስፈሪ፣ በእውነትም በቃ አዶንያስ በዛ ቦታ ላይ በቃ እንደሚነግስ አድርጎ የሚያሳይ ነው ማለት ነው። በቃ አዶንያስ በጣም በልዩ ሁኔታ በንግስና ላይ እንደተቀመጠ አይነት የሚያመለክት ነው ማለት ነው። እና ጌታ ስሙ የተባረከ ይሁን። ከዛ በኋላ ግን እውነተኛ የሆነው የእግዚአብሔር ነገር ሲገለጥ እናያለን። እና ምን ይላል?
ናታንም የሰለሞንን እናት ቤርሳቤህን እንዲህ ብሎ ተናገራት። ጌታችን ዳዊት ሳያውቅ የአጊት ልጅ አዶንያስ እንደነገሰ አልሰማሽምን? እናያለን። አሁን ምንድነው ሰዎቹ አሁን እንግዲህ ይሄ ናታን ነው። እንግዲህ ይሄን ናታን ማለት ከሰለሞን ጋር የነበረው ማለት ነው። የሰለሞን ዋናው እንደገና ደግሞ ነብይ ነው። ደግሞ እንግዲህ ዋናው የተቀባው ነብይ እንግዲህ ይሄ ነው። ምክንያቱም በዛ ጊዜ ክህንነት፣ ነብይነት፣ ንግስና በቃ አለ አይደለ በጣም ጎን ለጎን የሚሄዱ የተለያዩ ቢሮዎች ነበሩ እና ስለዚህ አዱዬ ማይክሽን ዝጊው ከሰማሽ። አይሰማትም ስራው ላይ ስለሆነ ረስታው ነው እንግዲህ። እና ከዛ ንጉሱ ናታን እንደዛ ይላታል ማለት ነው። ቆይ እስኪ ከዚህ ጋር ሚት ማድረግ የሚችል ከሆነ እሺ። አይ በቃ ጠፍቶ ነው አሁን። እና ጌታ እናመሰግናለን። ከዛ ነብዩ ናታን እንግዲህ ምን ብሎ ይነግራታል? ቤርሳቤህን እንግዲህ እሱ እናት ነች ማለት ነው። እንደ ጌታችን ዳዊት ሳያውቅ የአጊት ልጅ አዶንያስ እንደነገሰ አልሰማሽም? ምን ይላታል? አልሰማሽም? በቃ ነግሷል ብሎ ነው እሱ ራሱ እንግዲህ ይሄ ራሱ እንግዲህ የሰለሞን ምንድነው የሰለሞን ተከታይ ነው። ሰለሞንን ለማንገስ ከሚፈልጉት ውስጥ ነው። እሱ ራሱ በቃ ነግሷል እኮ ገና እኮ እንግዲህ አልነገሰም እኮ ገና ራሱ ወደዛ ወደ ንግስና ቦታ እየሄደ ነው። ግን ራሱ የነበረው ጭፈራና የነበረው ግርግር ራሱ እንደነገሰ የሚያስመስል ነበር። እና የአጊት ልጅ አዶንያስ እንደነገሰ አልሰማሽም? ምን ነግሷል እኮ አላት። ግን አሁን እዚህ ጋር ሌላ መፍትሄ አለ አላት። አሁንም ነይ የልጅሽን የሰለሞንን ነፍስና የአንቺን ነፍስ እንድታድኝ እመክርሻለሁ። ምን ይሄ እንግዲህ የደህንነት ጉዳይ ነው። ይሄ የደህንነት ነፍሱን የማዳን ጉዳይ ነው። የልጅሽን የሰለሞን እንግዲህ እናያለን። እዚህ ጋር ነፍስን ሁሉ ሊያጠፋ የሚችል ነገር ነበረ ማለት ነው። ነፍስን ሁሉ የሚያጠፋ ነገር ነው የነበረው። አሁን በዛ ሰዓት እንዲያው አልታወቀም እንጂ ነገር ግን ለነፍስ ጠላት አንዳንድ ጊዜ ወገን እንደዛ አይነት ነገር አለ። በቃ ለነፍስ ራሱ አትሪስክ የሚሆን አንዳንድ ጊዜ ጠላት እንዴት ነው ሲሰራ ፓኬጅ አድርጎ ነው የሚያመጣው። በፓኬጅ ነው የሚያመጣው። በፓኬጅ ውስጥ ግን ከውጪው ያስመስላል ማለት ነው። ከውጪው ያስመስላል። ከውጪው ብዙ ግርግር ይፈጥራል። ከውጪ ብዙ ረብሻ ይፈጥራል። ውስጡ ግን ፓኬጁ ያለው ፓኬጅ ግን የቢላዋ ፓኬጅ ነው። የናይፍ ፓኬጅ ነው። ውስጡ የቢላዋ የሚገድል የሚያርድ ፓኬጅ ነው ማለት ነው ውስጡ ያለው። እና ነይ ይሄ እዚህ ጋር የምናደርገው አሁን የምንሰራው ስራ የደህንነት ስራ ነው። ይሄንን የደህንነት ስራ እንድንሰራ እኔ እመክርሻለሁ። እና የልጅሽንም ነፍስ አትርፊ፣ ያንቺንም ነፍስ አትርፊ ነው የሚለው። አሁን እንግዲህ ይሄ ምንድነው? ያ ሰው ቢነግስ እነኚህ ሁለቱ ሰዎች ጠፊዎች ነበሩ ማለት ነው። ሰለሞንና እናቱ በቃ ያ ሁሉ ግሩፕ ሁሉ ምንድነው ማለት ነው? ጠፊ ነበር ማለት ነው። እና ዛሬ ወገኖቼ በቃ እንደዚህ አይነት ነገር ያለበት እንደዚህ አይነት ነገር የበዛበት አይነት ሁኔታ ነው ያለው። እና ከዛ ምን ይላታል? ሄደሽ ወደ ንጉሱ ወደ ዳዊት ግቢና ጌታዬ ንጉስ ሆይ ለእኔ ለባሪያ ልጅሽ ሰለሞን ከእኔ በኋላ ይነግሳል፣ በዙፋኔም ይቀመጣል ብለህ አልማልክልኝምን? ስለምንስ አዶንያስ ይነግሳል በይው ይላታል። አሁን እንግዲህ እዚህ ጋር ምንድን ነው አዶንያስ ዳዊት እንግዲህ የገባው ኪዳን ዳዊት ያደረገው ኪዳን ምን አይነት ኪዳን ነው? ልጁ ሰለሞን እንደሚነግስ ይሄንን ነገር ቀድሞ ግን አሁን ግን አርጅቷል። አሁን ግን በአልጋው ላይ ተኝቶ ነው ያለው። ስለዚህ አሁን ያንን ነገር አሁን ማን ይሄድ ማን ለመንገስ ይሯሯጥ ምናምን የሚያውቀው ነገር የለም።
እና ይሄ እዚህ ጋር በጣም ትልቅ ኢንፎርሜሽን ነበር አሁን ለዳዊት የሚያስፈልገው ኢንፎርሜሽን። ይሄ ጉዳይ ደግሞ ከእግዚአብሔር ጋር የተያያዘ ነገር ነው። ከእግዚአብሔር ጋር የተያያዘ ነው። ምክንያቱም እንደው አሁን እንደኛ እንዳሁኑ ዘመን አይደለም አለ አይደለ ነገር የሚካካድበትና ምን የሚባልበት ጊዜ አይደለም። በዛ ጊዜ እነ ንጉሱ ያሉት ነገር በሙሉ በቃ ከእግዚአብሔር የሚመጣ ነገር ነበረ፣ ወይም ደግሞ እንደዛ ሆኖ ነው ሰውም የሚቀበለው ማለት ነው። ምክንያቱም ንጉሱ ነው፣ ከሱ የሚወጣው ነገር እውነተኛና የተቀባው ነገር ነው ማለት ነው። ስለዚህ ያንን ነገር ፈጽሞ እዚህ ጋር ዳዊት አሁን የካደው ነገር የለም ማለት ነው። የካደው ነገር የለም እና ቤርሳቤህም ወደ ንጉሱ ወደ እልፍኝ ገባች፣ ንጉሱም እጅግ ሸምግሎ ነበር፣ ሱነማይቱም አቢሳ ታገለግለው ነበር ይላል። ንጉሱ ምንድነው ሸምግሎ ነበር አይደለም እኮ የሚለው፣ እጅግ ሸምግሎ ነበር ይላል። በጣም ሸምግሎ ነበረ ማለት በቃ በጣም በቃ ምንም የሚያስበው ምን የሚለውም ነገር አልነበረም ማለት ነው። እና እዚህ ጋር አስታዋሽ ያስፈልገዋል። በቃ ሱነማይቱ አቢሳ ብቻ ነበረች አጠገቡ ሆና እንግዲህ የምታገለግለው። እና ቤርሳቤህም አጎንብሳ ለንጉሱ እጅ ነሳች። ንጉሱ ምን ትፈልጊያለሽ አለ። ብዙ ጊዜ እንግዲህ ንጉሶቹ እንደዛ ነበር የሚጠይቁት በዛ ጊዜ። ምን በቃ ምን ላድርግ፣ በቃ በተለይ በፊታቸው ሞገስ አቲ ቤርሳቤ የዳዊት ሚስት ሆናለች እና በፊተው በተለይ ሞገስ ሲያገኙ ምን አደርግልሽ ዘንድ ትወጃለሽ ነው ማለት ነው የሚሉት። ትዝ ይለን እንደሆነ አስቴር በፊቱ ሞገስ ስታገኝ ምንድን ያላት ንጉሱ መጥቶ ምን አደርግልሽ ዘንድ ትወጃለሽ? የመንግስቴን እኩሌታ እንኳን ቢሆን ምን አደርግልሻለሁ እሰጥሻለሁ አላት ማለት ነው። እና ልጅሽ ሰለሞን ከእኔ በኋላ ይነግሳል በዙፋኔም ይቀመጣል ብለህ በአምላክህ በእግዚአብሔር ምለህልኛል። አሁን ምንድነው በቃ ያዘችው ማለት ነው። አሁን ዳዊት እንኳን ይብን ላምልጥ እንኳን ቢል የማያመልጥበት ሁኔታ ነው አሁን የተፈጠረው። በምን በአምላክህ በእግዚአብሔር በዛ ስም ነው የማልክልኝ። እና አሁን ይሄ የምናየው ነገር ምንድን ነው? ከእውነታው ከአምላክ ከእግዚአብሔር የወጣው ያ እውነት እኮ ምን ሆኗል? ተሽሯል። ያለን ጌታ ስሙ የተባረከ ይሁን። ተሽሯል አለችው። ጌታ ስሙ የተባረከ ይሁን እና ከዛ በኋላ እርሱም ብዙ በሬዎችንና ፍሪዳዎችን በጎችንም ሰውቷል። እናያለን። አሁን እንግዲህ የእሱ የንግስናው ምልክት የሆነው ወይም ደግሞ የእሱ የንግስናው ምንጭ የሆነው እንግዲህ ምንድን ነው? ብዙ በቃ በሬዎችን፣ ብዙ ከብቶችን፣ ብዙ እንትኖችን ምን አድርገዋል ነው ሰውተዋል። እናያለን። ብዙ በሬዎችን፣ ፍሪዳዎችን፣ በጎችንም ሰውተዋል እና የንጉሱንም ልጆች ሁሉ ካህኑንም አብያታርን የሰራዊቱንም አለቃ ኢዮአብን ጠርተዋል። ባሪያህን ሰለሞንን ግን አልጠራውም ይላል። ባሪያህን ሰለሞንን ግን አልጠራውም። እናያለን። እዚህ ጋር እንግዲህ አንድ ነገር ኤክስክሉድ ሲያደርጉ ወይም ደግሞ አንድ ነገር ሲያወጡ እናያለን ማለት ነው። ሰለሞንን እንዳልጠራው ግን የተጠሩት ግን አሁንም የታወቁ ሰዎች ናቸው የተጠሩት። የንጉሱ ልጆች ተጠርተዋል። እንግዲህ አያሳስትም። ካህኑ አብያታር ተጠርቷል። ካህን ነው እንግዲህ። የሰራዊት አለቃ ሁሉ ኢዮአብ ተጠርቷል። የሰራዊት አለቃ ማለት በቃ ከንጉሱ ቀጥሎ ሰራዊቱን የሚመራ በጣም ትልቅ ስልጣን ያለው ሰው ነው ይሄ ሰው። እና ይሄ ነገር ያለ ምንም መሳሳት በቃ አዶንያስ የእስራኤል ንጉስ ሆኖ ተሾመዋል ብላ እዚህ ጋር ትነግረዋለች። እና ባሪያን ሰለሞንን ግን አልጠራውም። እና አሁንም ጌታዬ ንጉስ ሆይ ከአንተ በኋላ በጌታዬ በንጉስ ዙፋን ላይ የሚቀመጠውን ትነግራቸው ዘንድ የእስራኤል ሁሉ ዓይን ይመለከታል። ይህ ባይሆን ጌታዬ ከአባቶች ጋር ባንቀላፋህ ጊዜ እኔና ልጄ ሰለሞን እንደ ኃጢአተኞች እንቆጠራለን። እነሆም ለንጉሱ ስትናገር እሷ ማለት ነው ቤርሳቤ ነቢዩ ናታን ገባ። ለንጉሱም እነሆ ነቢዩ ናታን መጥቷል ብለው ነገሩት። እርሱም ወደ ንጉሱ ፊት በገባ ጊዜ በግንባሩ በምድር ላይ ተደፍቶ ለንጉሱ እጅ ነሳ ይላል።
ናታንም አለ ጌታዬ ንጉሥ ሆይ አንተ ከእኔ በኋላ አዶንያስ ይነግሣል በዙፋኔም ላይ ይቀመጣል ብለሃልን? እርሱ ዛሬ ወርዶ ብዙ በሬዎችንና ፍሪዳዎችን በጎችንም ሰውቷል። የንጉሡንም ልጆች ሁሉ የሰራዊትንም አለቃ ኢዮአብን ካህኑንም አብያታርን ጠርቷል። እነሆም በፊቱ እየበሉና እየጠጡ ነው እና አዶንያስ 1000 ዓመት ይንገስ ይላሉ። ነገር ግን እኔን ባሪያህን ካህኑንም ሳዶቅን የዮዳሄን ልጅ በናያስን ባሪያህንም ሰለሞንን አልጠራም። በውኑ ይህ ነገር ከጌታዬ ከንጉሡ የተደረገ ነውን? ለባሪያህም ከአንተ በኋላ በጌታዬ በንጉሡ ዙፋን ላይ የሚቀመጠውን አልነገርክምን? ንጉሡም ዳዊት ቤርሳሄብን ጥሩልኝ ብሎ መለሰ። ወደ ንጉሡም ገባች፣ በንጉሡም ፊት ቆመች ይላል። ንጉሡም ነፍሴን ከመከራ ሁሉ ያዳነኝ ሕያው እግዚአብሔርና አሁን እንግዲህ እንደገና በእግዚአብሔር ስም ምን እያደረገ ነው? እያጸና ነው ማለት ነው። መጀመሪያ ተናግረዋል ኦልሬዲ ሰለሞን እንደሚነግስ ማለት ነው። በእውነት ልጅሽ ሰለሞን ከእኔ በኋላ ይነግሳል፣ በእኔም ፋንታ በዙፋኔ ላይ ይቀመጣል ብዬ በእስራኤል አምላክ በእግዚአብሔር እንደማልኩልሽ እንዲሁ ዛሬ በእውነት አደርጋለሁ ብሎ ማለ። ቤርሳቤህም በግንባሯ በምድር ላይ ተደፍታ ለንጉሡ እጅ ነሳችና ጌታዬ ንጉሥ ዳዊት ለዘላለም በሕይወት ይኑር አለች። ንጉሡም ዳዊት ካህኑንና ሳዶቅንና ነቢዩ ናታንን የዮዳሄንም ልጅ በናያስን ጥሩልኝ አለ። ወደ ንጉሡም ፊት ገቡ። ንጉሡም አላቸው የጌታችሁን ባሪያዎች ይዛችሁ ሂዱ፣ ልጁንም ሰለሞንን በበቅሎዬ ላይ አስቀምጡት፣ ወደ ግዮንም አውርዱት። እናያለን። አሁን ምን ሆነ ማለት ነው? ልጁንም ሰለሞንን በምን ላይ? በበቅሎዬ ላይ። በማን በቅሎ ላይ? አሁን እንግዲህ እዚህ ጋር ነው ልዩነት የሚመጣው። አዶንያስ በዳዊት በቅሎ ላይ አልተቀመጠም። እናያለን። አዶንያስ በራሱ በቅሎ ላይ ነው የተቀመጠው። ሃሌሉያ ወገኖች፣ የእግዚአብሔር መንፈስ እንግዲህ ሲመጣና በእግዚአብሔር ቅባትና መንፈስ ሲሆን ከእግዚአብሔር ቅባት ከእግዚአብሔር መንፈስ የተዋረደ ነገር ነው የሚሆነው። ከዛ የሚወርድ ነገር ነው የሚሆነው ማለት ነው እና እንጂ የራሳችሁን ነገር ይዛችሁ አትሄዱ። ወይም ደግሞ በሰው የተፈጠረውን ነገር፣ በሰው የተደረገውን ነገር፣ በሰው የተንበሸበሸውን ነገር አይደለም ማለት ነው። ስለዚህ እዚህ ጋር ምን አለ? ይኸው ንጉሡ ሲናገር ስሙት። የጌታችሁን ባሪያዎች ይዛችሁ ሂዱ፣ ልጄንም ሰለሞንን በምን በበቅሎ ብቻ ብሎ ቢያቅም በቃ ነገር ይለወጥ ነበር። በበቅሎዬ ላይ አስቀምጡት። በቃ ልዩነት የሚያመጣው እሱ በእኔ በቅሎ ላይ ሲቀመጥ ነው። እሱ በዛች በቅሎ ላይ በእኔ በቅሎ እኔ ሄድባት በነበረችው በቅሎ ላይ ሲቀመጥ ነው። አሁን እናያለን። እነኛ ሰዎች እነኛ አዶንያስ የተከተሉት ሰዎች ሌሎችም ሰዎች ያለዩት አንድ ነገር አለ፣ አንድ ሚስጥር አለ ወገኖቼ። አሁን ይሄ ዘመን በተለይ እንደዚህ በጣም የሚያሳስተን ዘመን ነው። በጣም የሚያሳስተን ዘመን ነው። የትኛው ከእግዚአብሔር ዘንድ እንደሆነ የትኛው ከእግዚአብሔር ዘንድ እንዳልሆነ ወገኖች ማወቅ ራሱ የሚያቅተንና የሚከብደን ዘመን ላይ ያለ ነው እና በትክክል ለምሳሌ ኢቭን በነገስታትም ዘንድ ብናስብ፣ ስልጣን በያዙትም ዘንድ ብናስብ፣ እንደገና ደግሞ በእግዚአብሔር ባለው አሰራር ላይ እንኳን ብናስብ ይሄ ብዙ ጊዜ የምናየው ነገር ነው ማለት የሚሆነው እና በዚያም ካህኑ ሳዶቅና ነቢዩ ናታን በእስራኤል ላይ ንጉሥ አድርገው ይቅቡት እናያለን። በዚያም በበቅሎ ላይ በተቀመጠው ላይ አሁን ሳዶቅና ማን? ነቢዩ ናታን። ምክንያቱም ሳዶቅና ነቢዩ ናታን ናቸው ምን ከእግዚአብሔር ዘንድ የተሰየሙ ነቢያትና ከእግዚአብሔር ዘንድ የተሰየሙ ካህናት እነሱ ናቸውና እነሱ ሄደው ምን ይበሉት ይላል? ንጉሥ አድርገው ይቅቡት፣ እንደ መለከትም ነፍታችሁ ሰለሞን 1000 ዓመት ይንገስ በሉ። እንግዲህ እነዚህ ሰዎች እነማን ናቸው? እነ ሳዶቅ፣ እነ ነቢዩ ናታን፣ እነ ሰለሞን እነማን ናቸው? አዶንያስ እየሮጠ በሚወጣበት ጊዜ ከኋላ ሆነው ተደብቀው ያልተጠሩት ሰዎች ናቸው። ወደዚህ ግብዣ ያልተጠሩት፣ ወደዚህ ግብዣ ፈጽመው እንዲመጡ ያልተፈለጉት ሰዎች ናቸው ማለት ነው እና
አልወጡም ይላል። በዛ በቤት ውስጥ ምን ብለው ነበር ይላል? ተሰውረው ነበር ይላል። እና ከዛ በኋላም ተከትላችሁ ውጡ፣ እርሱም መጥቶ በዙፋኔ ላይ ይቀመጥ፣ በእኔም ፋንታ ይንገስ፣ በእስራኤልና በይሁዳም ላይ አለቃ የሆን ዘንድ አዝዣለሁ አለ። እናያለን። በቃ የሚያስፈልገው ነገር እነዚህን ስቴፖች እና ደረጃዎችን ብቻ መጠበቅ ነው። ይሄንን ልክ አድርጋችሁ ከቀባችሁት በኋላ ቀንደ መለከቱን ከነፋችሁ በኋላ ሰለሞን 1000 ዓመት ይንገስ ካላችሁ ወደ ቀጥታ ወደ እኔ ይዛችሁት ምጡ፣ አምጡትና ዙፋኔ ላይ አስቀምጡት አላቸው። ወገኖች ዙፋን ላይ መቀመጥ እኮ ዝም ብሎ አይሆንም። ወገኖች ዙፋን ላይ መቀመጥ ዝም ብሎ በግርግር አይሆንም ማለት ነው። ግርግር ያመጣ ሁሉ ዙፋን ላይ ይቀመጣል ማለት አይደለም። እንደ አዶንያስ ማለት ነው። አዶንያስ ፓኬጁን ነበር የያዘው እና ዛሬ አሁን ይህንን ቃል ያመጣሁበት ምክንያት ምንድን ነው? ቅድም እንትን እንዳልኩት በዚህ ላይ እንድንጸልይ ነው። እንደ አዶንያስ ያለ መንፈስ ወጥቶ ነው ያየሁት ማለት ነው። እና ያ የአዶንያስ መንፈስ ምንድን ነው? እኔ ነግሻለሁ ብሎ የሚል እኔ ነኝ የነገስኩት ብሎ ቀድሞ ሊወጣ የሚፈልግ እኔ ነኝ የነገስኩት ብሎ ልክ የንግስና ካባው እንደተደረበለት ልክ የእውነተኛ ንጉስ እንደሆነ የእውነተኛ ንግስና ቅባት እንደተሰጠው አድርጎ የሚያስመስልና ከፊታችን የሚወጣ የዛ አይነት ወገኖች ጠላት አለ። ይሄ የአዶንያስ መንፈስ ነው ማለት ነው ያልኩት ማለት ነው። የአዶንያስ መንፈስ ከፊት ቀድሞ የሚወጣ የአዶንያስ መንፈስ ሸያ ፓራባጋስ ምን ዛሬ ወገኖቼ ቅድም እቴ አማሪ ስትጸልይ ነበረ። ጠላትህን ከፊትህ ምን በለው ይላል? አውጥተህ አጥፋው ይላል። ስለዚህ አሁን እኛ ምንድነው የምናደርገው? ጠላታችንን ከፊታችን እግዚአብሔር አውጥቶታል ማለት ነው። አሁን በቃ ቃሉ ሲነገር ጠላታችን ተንገዋሎ ነው የሚወጣው። ቃሉ ማለት ልክ እንደ ሰፌድ ላይ እንዳለ ስንዴ በሉት እንደዚህ ስታረጉት ምን ይሆናል? ያንን ጥሩ ያልሆነውን ነገር ወደ ላይ ያወጣዋል አይደለ? ታውቃላችሁ በዚህ ያለ እህቶች እና ልክ እንደዛ ነው። በቃሉን በምናገርበት ጠላታችን የተንገዋለለ ወደ ላይ ነው የሚወጣው። ከዛ በኋላ እናንተ ከላይ የወጣውን ከስንዴው በላይ የወጣውን ነገር ምንድን ነው የምታደርጉት? ታነሱትና እየለቀማችሁ ትጥሉታላችሁ ማለት ነው። ምክንያቱም የማያስፈልገውን ክርዳዱ ነው። ግን እንደዛ ባታንገዋልሉት ኖሮ ግን ያ ነገር ወደ ላይ አይወጣም ነበር። እና የእግዚአብሔር ቃል እንደዛ ነው የሚያደርገው። የእግዚአብሔርን ቃል በምንናገርበት ጊዜ ያ ነገር ጠላታችን አሁን እየተንገዋለለ እየወጣ ነው። ለዓላማ ነው ማለት ነው የሚሰጠን ጌታ ስሙ የተባረከ ይሁን። እና ጠላታችን ደግሞ ለመጥፋት ወገኖች ደቂቃና ሰከንድ አይፈጅበትም። ወገኖች እልም ያለ በቃ ከባድ ጠላቴ ነው እስኪ የምትሉት እንደው ለዘመናት ሙሉ በእውነት እኔ ያጋጥሞኛል። በቃ ይሄ ነገር በቃ ለብዙ ጊዜ እንደዚህ አይነት ጠላት ያልኩት ነገር ወገኖች በሰከንድ ውስጥ በቃ አይደለ ድራሽ አባቱ ሲጠፋ በቃ ምክንያቱም የእግዚአብሔር የተአምራዊ አሰራር እንደዛ ነው። እግዚአብሔር በቃ አይደለ ምንም በቃ በማንቆጥረው የጊዜ ልክና መጠን ያህል ነው ጠላታችንን የሚያበላው። ምናልባት ያላሰባችሁት በቃ አይደለ ጠላት ሊመታ ይችላል። በቃ አይደለ ያላሰባችሁት በቃ ከጎናችሁ ሆኖ ሌባ መንፈስ ሊሰርቅ ያለ ሊያርድ ያለ ሊያጠፋ ያለ መንፈስ ዛሬ ይመታ ይሆናል። አሜን። እየተንገዋለለ ነው፣ ይንገዋለላል። አሜን፣ ይንገዋለላል። ወገኖች እናንተ በእግዚአብሔር ፊት ሁኑ እንጂ እናንተ በእውነት ማለት በእግዚአብሔር ቃል ፊት እንሁን እንጂ ወገኖቼ እግዚአብሔር ጠላታችንን እያንገዋለለ አሳልፎ ይሰጠናል ማለት ነው። እግዚአብሔር ጠላታችሁን እያንገዋለለ ምችው ይላል። ከዛ በኋላ መጥፊያው ደረሰ ማለት ነው። እና ጌታ ስሙ የተባረከ ይሁን። እንደው አንድ ጊዜ ኢትዮጵያ ውስጥ ያለው አንድ በሌሊት በህልሜ አንድ እንትን አየሁኝ እና በአንድ ነገር ላይ በጣም የማስብበት ጉዳይ ነበር እና ከዛ በኋላ በሌሊት ላይ አንድ 3 ቀን ጾም ጸሎት ወሰድኩኝ። ከአርብ እስከ እሑድ ብቻ ከእሮብ ጀምሮ እስከ አርብ ይመስለኛል። እንደዚህ አይነት ባህል ልምድ ነበረኝ በዛ ጊዜ። ከእሮብ እስከ አርብ በቃ ጾም ለእኔ ኖርማል ነበረ።
በቃ በጣም ኖርማል ነበር ሰው እና አሁን ነው እንጂ እኔ ያን ጊዜ በቃ ስማይ ኖርማል ላይፍ አይነት ስታይል ነበረ እና ከዛ ልክ መጾም ጀመርኩና ከዛ ልክ የመጀመሪያው ጾም ቀን ላይ ነው ጌታ በዚህ ጉዳይ ላይ ብዬ ይገርማቸዋል። ጌታ ምን ያሳየኛል። በዚህ ልክ ይሄ አምባሳደር ቲያትር መከላከያ ያለበት ጋር አለ አይደለ? እንደዚህ እየሄድኩኝ ከጎኔ እንዲያው በህልም ልታምኑ ላታምኑ ይችላላችሁ፣ ግን እንዲያው ትርጉም የሰጠኝ ነገርና በጣም እንትን ያለ ነገር ስለሆነ ነው። ከጎኔ አንድ የማላውቀው ሰው ነገር ነው የሚመስለው፣ ግን እንደ ሹክክ ብሎ የሚሄድ እና እንደ ሌባ ነገር ይመስለኛል። ሌባ ከጎኔ አለ ከዛ በኋላ ይገርማቸዋል። እኔ ራሴ እንኳን በደንብ ሳላየው የዛን ጊዜ ኢህአዴጎች ምናምን ገብተው የተወሰነ ጊዜ ላይ ነው ወደ እንደዛ አካባቢ ነው እና ልክ ከኢትዮጵያ ሆቴል አጠገብ አንድ ኢህአዴግ ይመስለኛል። አይኖቹ ራሳቸው በቃ በጣም ትልልቅ የሆኑ እንዲህ ያለ በጣም የሚያይ በቃ ማለት ነው። ልክ ያንን ጠላቴን አይቶታል እና እኔ ራሴ እንኳን ሳላስተውል ከዛ ቦታ ላይ ሆኖ ያንን ሰው በጥይት ተኩሶ ሲመታው እና ካጠገቤ ጥፍት ሲላ ያለው ማለት ነው። ከዛ በኋላ ትነቃ የጌታ መንፈስ በቃ ምን አለኝ፣ ይሄ በቃ ባጠገቤ የነበረው ነገር ሌባ ነው፣ የሌባ መንፈስ ነው አለኝ። ከዛ ዋው ጌታ በቃ በጣም ሚስጥር የሆነብኝ ነገር ነበር እና ጌታ ከዛ በኋላ ከላይ በቃ ማለት ከዙሪያ ሁሉም ተመታ። ያ ነገር ወደቀ፣ ተሰበረ ማለት ነው እና እግዚአብሔር በቃ በአስደናቂ ሁኔታ ከዛ ነገር አወጣኝ፣ ገላገለ። በጣም አደገኛ የሆነ የሌባ መንፈስ ነበር ማለት ነው እና እግዚአብሔር እንደዛ እንግዲህ የሚያደርግበት እና እንደዛ የሚያድንበትም ጊዜ አለ ማለት ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ። እና ጌታ ስሙ የተባረከ ይሁን። ዛሬ እስኪ ወገኖቼ በሆነ በህይወታችን ላይ እንደዛ አለ አይደለ? ቀድሞ ሊዘፍን የወጣ ቀድሞ እኔ ነኝ ያለሁት ብሎ ያለ መንፈስ አለ። ያንን መንፈስ ነው የምንሰብረው ማለት ነው። ያንን መንፈስ ነው የምንመታው። ጌታ ስሙ የተባረከ ይሁን። ያንን መንፈስ ነው የምንሰብረው። ጌታ ስሙ የተባረከ ይሁን። አንዳንድ ጊዜ በቤተሰባችሁ ሊሆን ይችላል። አንዳንድ ጊዜ በቃ በማታውቁትም ሊሆን ይችላል። ወይም ደግሞ ተሰውሮ በቃ አለ አይደለ? እኔ ነኝ ያለሁት የዓለም ሊሆን ይችላል እና የዛ አይነቱ መንፈስ ግን ጌታ ዛሬ ምንድነው ከፊት ጠላትን አውጥቶ ምን አድርገው ብሎናል? አጥፋው ብሎናል ማለት ነው። ስለዚህ ያንን ጠላት ነው የምንመታው። እንግዲህ ይሄ ጠላት ምንድነው? ሰለሞን እንዳይነግስ ይገርማል። የእግዚአብሔር ሐሳብ ማን ላይ ነው? የእግዚአብሔር ሐሳብ ሰለሞን ላይ ነው። ይገርማቸዋል። ሰለሞን ማለት እንግዲህ ምን ያለ ነው? ሰለሞን ማለት በቃ እግዚአብሔርን ሁሉ በጸሎት የለመነ በልመና የለመነ በቃ እኔ ህዝብህን ምመራበትን ጥበብ ስጠኝ፣ በቃ ህዝብን ጀጅመንት እንኳን ቢያስፈልግ እንዴት አድርጌ ህዝብን መዳኘት አልችልምና እንደዚህ አይነት ጥበብ ህዝብህን በቃ እንትን ምልበትን ጥበብ ስጠኝ ያለ እንግዲህ የዛ አይነቱ ጥበብ እግዚአብሔር የሞላው ሰው ነው ማለት ነው። እንደዚህ አይነት የእውቀት ሰው ነው። ስለዚህ እግዚአብሔር በቃ ሐሳቡ በሱ ላይ ነበር ማለት ነው። እንዲያው በኋላ ምንም ይሁን መቼም የሆነው ሆኗል። በሰለሞን ህይወት ውስጥ የሆኑ ነገሮች አንዳንዴ ያሳዝናል። መቼም ያው ሰዎች ነን መቼም ሁላችንም። ሰው መቼም ይወድቃል ይነሳል። የድሮ የጥንት አባቶቻችንም እንደዚሁ ወድቀው የተነሱ አሉ እና እግዚአብሔር ስሙ የተባረከ ይሁን ስለ ሁሉም። ግን የእግዚአብሔር ሐሳብ ያ ነበረ እና ስለዚህ እኔ የተረዳሁት ነገር ምን መሰላችሁ? በመንፈሳዊው ዓለም ውስጥ
እንደዛ ብሎ አስቀድሞ ፊኛ ሊነፋ ያለ ፊሽካ ሊነፋ ያለ እንደዛ አይነት መንፈስ አለ። እኔ ነኝ የነገስኩት፣ እኔ ነኝ የምነክሰው፣ እኔ ነኝም በቃ የምቀጥለው ብሎ ወሬን ሊያስወራ ነጋሪትን ሊያስጎስም። እዚህ ጋር ምን አይታችኋል? እንትን እምቢልታ ምንድን ነው እየተነፋ ቀንደ መለከት ንፉለት አለ ዳዊት ራሱ። እና እነኛም ራሳቸው አይ ቲንክ እንደዛ ጋር በቃ አድርገው ይሆናል። እና ቀንደ መለከት እየነፉ አዶንያስ ነግሷል እያሉ ማለት ነው። ስለዚህ የዛ አይነቱ መንፈስ ዛሬ እንዲሰበር ይሄን እንዲሰበር ያንን ነው የጸሎት በቃ በጸሎት አድርገን ይሄ ነገር ነው እኔ በውስጤ ያለው። እና ጌታ ስሙ የተባረከ ይሁን። ሃሌሉያ ኢየሱስ ጌታ ነው። እና እስኪ ትንሽ እንትን የስልኬ ባትሪም እንትን እያለ ስለሆነ ወይ መኪና ውስጥ ወይ ገባለሁ ወይም ደግሞ ላለ ትንሽ እያለቀ ስለሆነ እንትን የቻርጀር እዚህ የለም ጀስት እንትኑ እና ጌታ ስሙ የተባረከ ይሁን። በዛ ላይ እንጸልያለን ማለት ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ። ሌላ የምትሉት ነገር ካለ በዚህ ነገር ላይ እንድንጸልይ ነው በዚህ ርዕስ ላይ ፈለግኩት። ጌታ ስሙ የተባረከ ይሁን። እና አንድ በጣም መረዳት ያለብን ነገር ምንድን ነው? እግዚአብሔር ወገኖች የቃል ኪዳን አምላክ ነው። አሜን ሃሌሉያ። እግዚአብሔር ወገኖች ቃሉን የሚሰብር አምላክ አይደለም። እግዚአብሔር የቃል ኪዳን አምላክ ነኝ ይላል። ሃሌሉያ። እግዚአብሔር የቃል ኪዳን አምላክ ነው። ሃሌሉያ። እግዚአብሔር ቃሉን የሚያጥፍ አምላክ አይደለም። ሃሌሉያ። እግዚአብሔር ቃሉን አያጥፍም። ሃሌሉያ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ዛሬ ወገኖቼ አቤት አቤት አምላክ አለን እኮ ወገኖቼ፣ እኛማ አምላክ አለን እኮ። ግን እኛ እንኑር አንኑር ነው በጣም የሚያስፈልገው እንጂ አምላክማ አለን እኛ። ጌታ ስሙ የተባረከ ይሁን። አሜን። እኛስ ወገኖቼ ቃላችን እንጠብቃለን ወይ? ዳዊት ወገኖቼ ምን አለ መሰላችሁ? እንዴ ሰለሞንን ጥሪው በቃ በርሳቤን ጠራና ሰለሞንን ይዛችሁ በቅሎዬ ላይ ምን አድርጉት? አስቀምጡት። 1000 ዓመት ሰለሞን ንገስ ብላችሁ እዛ ላይ አስቀምጡት። ከዛ በኋላ ቀንደ መለከቱን ነፍታችሁ አሜን። ከዛ በኋላ ወደ ዙፋኔ ይዛችሁት በዙፋኔ ላይ አስቀምጡት አለ። ቃሉ የተጠበቀች ነበረች። ቃሉ የተጠበቀች አሜን። ያ ሰማያዊ ቃል ያ ከእግዚአብሔር ዘንድ የወጣው ቃል ዛሬም ወገኖች ብርቱ ቃል ነበረና በዛ በሽምግልናውም ጊዜ ብርቱ ቃል ነበረና ያ ብርቱ ቃል ሰራ። ጌታ ስሙ የተባረከ ይሁን። ሰለሞንን ወዴት አመጣው? ወደ ንጉሥ ወደ ዙፋኑ ላይ አመጣው። ጌታ ስሙ ወደ ንግስናው አመጣው። ጌታ ስሙ የተባረከ ይሁን። ዛሬ ወገኖች ይሄ ነገር ሲሪየስ ነው ወገኖች። እንዲያው እንደ ቀላል እንዳታዩት፣ እንደ ቀላል እንዳታዩት። ለምን መሰላችሁ? ሰይጣን ምን ሊያደርግ ይመጣል ይላል? ሊሰርቅ፣ ሊያጠፋ ይላል። አሁን ይሄ ነገር ቤርሳቤ ስትጠይቀው ምንድን ነው ያለችው? እኔና ልጅ እንሞታለን፣ ሊገለን በቃ ተነስቷል፣ እሱ ባለስልጣን ከሆነ ያጠፋናል አለችው። ያጠፋናል። ስለዚህ ወገኖች እንደ ቀላል እንዳናየው። በእናንተ ንግስና ላይ የሚወጣውን ከፊታችሁ ንጉስ ነኝ ብሎ የሚወጣ መንፈስ ካለ የምታዩት ካለ ወገኖቼ እንዳታርፉ። ምክንያቱም ያ መንፈስ ዝም ብሎ ቀላል ይመስላል እንጂ አደገኛ መንፈስ ነው። ለመግደል የሚወጣ መንፈስ ነው። ስለዚህ ነቢዩ ምንድን ነው ያላት? ነቢዩ ናታን ምን አላት? ነይ ነፍስሽን አድኚ፣ ያንቺንም የልጅሽንም ነፍስ አድኚ ነው ያላት። እናያለን። ያንቺንም የልጅሽንም ነፍስ አድኚ። ኦኬ አድኚ። ማዳን ከፈለግሽ ነይና ንጉሱን ምን በይ? ጠይቂ። ነይና ንጉሱን ምን በይ? ፔቲሽን በቃ ለምኝው። ሃሌሉያ አሜን አሜን። ወገኖቼ ዛሬ በእውነት አሜን ከፊታችሁ የወጣ ነገር አለ። ንጉስ ነኝ እኔ ብሎ በቃ እኔ ነኝ የምነግሰው፣ ተራው የኔ ነው፣ ተራዬ የኔ ነው። ወገኖቼ እኛ በምድራችን ላይ እንደዚህ አይነት መንፈስ ያለ ይመስለኛል። እኔ በቃ ተራው የኔ ነው የሚል መንፈስ፣ ተራዬ ነው የሚል መንፈስ። አሜን። እግዚአብሔር ወገኖቼ
በቃ ይሄንን መንፈስ ይመታዋል። ጌታ ስሙ የተባረከ ይሁን። ከህይወታችን ፊት ለፊት የወጣ መንፈስ አለ ወገኖች፣ ዝም እንዳትሉት፣ ችላ እንዳትሉት ወገኖቼ። ምክንያቱም ህይወትን ለማጥፋት የወጣ መንፈስ ነው። ህይወትን ለማጥፋት ተረኛ ነኝ ብሎ የወጣ መንፈስ፣ አሜን፣ እኔ ነኝ ያለሁት ብሎ የወጣ መንፈስ ማለት ነው። አሜን። ከህይወታችን በፊት እንደዚህ ቀድሞ የወጣ መንፈስ ዛሬ እንሰብረዋለን። በእውነት እርግጠኛ ሆኜ ነው የምነግራችሁ፣ ይሄ መንፈስ እንደሚሰበር እኔ በቃ ስለገባኝ ነው። ይህን ቃል ጌታ በዚህ ሳምንት ነው የሰጠኝ። ግን በቃ አየሁትና እንደዚህ እንትን አልኩት። ከዛ በቃ ለዚህ የጸሎት ቀን ነው የጠበቅኩት ማለት ነው። ግን እርግጠኛ ነኝ በቃ በዚህ ቀን እንደሚሰበር እግዚአብሔር እንደሚሰብረው። ምክንያቱም ያለ ምንም ምክንያት እግዚአብሔር በእውነት እንደዚህ አይነት ነገር አይገልጥም። ጌታ ስሙ የተባረከ ይሁን። ሃሌሉያ። ይህንን የአዶንያስ መንፈስ ነው የምንለውና ጌታ ስሙ የተባረከ ይሁን። ሃሌሉያ። ይሄ መንፈስ የተሰበረ ይሁን። ይሄ መንፈስ የተመታ ይሁን። ሃሌሉያ ሃሌሉያ። ራባጋስ ሮፖኖሞ ክሮዶቦዶዶቦሮቦጎስ በጌታ በኢየሱስ ስም ይህ መንፈስ የተሰበረ ይሁን። በልጆቻችን ላይ የወጣ አቅም ሊያሳጣን የወጣ የጨለማው አሰራር በአእምሯችን ላይ የተለያየን ሐሳብ የተለያየን ነገር ሊልክ የወጣ የክፋት አሰራር በጌታ በኢየሱስ ክርስቶስ ስም እኔ ነኝ ብሎ የወጣ የአዶንያስ መንፈስ፣ የሙስሊም መንፈስ ደግሞ ዛሬ ይሄ ይከበራል በኢየሱስ በጨረቃ የምታምን መንፈስ፣ አንተ የሙስሊም ስፒሪት በጌታ በኢየሱስ ክርስቶስ ስም የተሰበረ እንዲሆን አዛለሁኝ። በጌታ በኢየሱስ ክርስቶስ ስም በቤተ ክርስቲያኔ ዙሪያ የሚወጣ የአዶንያስ መንፈስ እኔ ነኝ ቀድሜ የወጣሁት እኔ ነኝ የነገስኩት ብለህ ከፊት ለፊት የምትወጣ የምታሳስት መንፈስ በጌታ በኢየሱስ ስም እናያለን። ይሄ መንፈስ አሳሳች መንፈስ ነው ወገኖች፣ አሳሳች ነው፣ ያሳስታል። ደግሞ የሚያሳስተው በምን መሰላችሁ? በፊዚካል ነገር ነው የሚያሳስተው። ያሳያቸዋል፣ የሚታይ ነገር ያሳያቸዋል። በጎቹን ያሳያል፣ ፍሪዳዎቹን ያሳያል፣ ከብቶቹን ያሳያቸዋል። መስዋዕቱን ይሄውላችሁ ብሎ ያሳያል። ሃሌሉያ ወገኖቼ። እግዚአብሔር የመጣ ጊዜ ግን በመጀመሪያ የመጣው ወገኖቼ ነገሩን በመግለጥ ነው። አሜን። ጠላትን ከፊት አውጥቶ ምን በለው ይላል፣ አጥፋው ይላል። ስለዚህ በመጀመሪያ ምን በማለት በመግለጥ ጀመረ ጌታ እና ከዛ በኋላ ያለውን ነገር ብታዩት የደረሰውን ነገር በጣም ትገረማላችሁ። እንዲያው ዛሬ እኔው አላቅም እንጂ በኋላ ምን እንደሆነ ታውቃላችሁ። አዶንያስም ምንም እንትን አለ። ከዛ አዶንያስ ደግሞ የድፍረቱ ብዛት ምን ቤርሳቤህን ለእኔ ስጭልኝ ብሎ ለቤርሳ ማለት አቢሳን ለእኔ ዳርልኝ ብሎ ቤርሳቤህን ይልካታል። እና ይኸውና እዚህ ጋር ምዕራፍ 2 ላይ ስትሄዱ ይሄንን ደግሞ መቼም ቤርሳቤ በጣም ጥሩ ምሳሌያችን ነች። እዚህ ጋር በጣም በቃ የልመና የፔቲሽን መንፈስ ነው። በቃ እኔ በሆነ ቅድም እየመጣው እያለው እናንተን እያሰብኩኝ ጌታ ሳመሰግን ነበር። በቃ የጸሎት ሰዎች እናያለን። ከጸሎት ሰው ጋር እንደመሆንና እንደመገናኘት ትልቅ ነገር የለም ወገኖቼ። እና እግዚአብሔር ራሱ እኮ ምንድን ነው ያለው መሰላችሁ? በኢየሩሳሌም ውስጥ ከሰማይ በታች ማለት ከሰማይ በታች ወገኖች ከጸሎት ሌላ ስልጣን የለም ወገኖች። እኛ ወገኖች ዛሬ የሚመስለን ነገር ሰው ባረደው ነገር የሚከበርበት ዘመን ነው አይደል? የሆነው በጣም አስቸጋሪ ዘመን እኮ ነው የዛሬው ዘመን ወገኖቼ። ሰው ባረደው ነገር የሚከበርበት፣ አሜን፣ ሰው ባረደው ብዛት የሚከበርበት ዘመን ነው። እና ይሄ ዘመኑ እንደዛ አይነት ዘመን ነው። ነገር ግን ወገኖቼ ከእግዚአብሔር ዘንድ የተቀቡና እውነተኛው ስትሆኑ ከሰማይ በታች ነው። በቃ ከሰማይ በታች ሌላ ምንም ስልጣን በሌለው በዛ ስልጣን ትቀባላችሁ። አሜን። ከሰማይ በታች ሃሌሉያ፣ ማንም በማይወዳደረው በዛ ስልጣን ትቀቢያለሽ። ሸያ ፓራባጋስ ይሄውላችሁ
እግዚአብሔር ውርንጫይቱን እንደቀባ እንደዛው ይቀባል። አሜን። እንደዛው ታናናሾችን፣ እንደዛው ያልተፈለጉትን፣ እንደዛው ያልታሰቡትን እነዛ እኮ እነ ናታን እነ ሳዶቅ አሜን፣ እነ ቤርሳቤ እነ ሰለሞን እኮ አልተጠሩም ነበር ይላል። ለዛ ግብዣ አልተጠሩም፣ አልተፈለጉም ነበር ይላል። በግብዣው ላይ እንዲገኙ አልተፈለገም። ወገኖቼ እንደዛ ነው ወገኖቼ። እግዚአብሔርን ያገለለ ማህበረሰብ አለ። እግዚአብሔርን ያገለለ መንግስት አለ ወገኖቼ። አንድ ጊዜ በእውነት እንደዚሁ በህልሜ እንደዚህ አንድ ነገር አየሁ። በዚህ በኢትዮጵያ መንግስት ያለ ይመስለኛል እና እስከ 150 የሚሆኑ ሰው በቃ ዋናው ትልቅ ስብሰባ ውስጥ እዛ ገብቼ ነው እንግዲህ በቃ በመንፈስ ነው፣ ግን በቃ በጣም ሪል ነገር ነው የሚመስለኝ እና እዛ ጋር ስብሰባ ተሰብስበን እኔም ተቀምጫለሁ። እንግዲህ እንዳልኳችሁ ህልም ለሚያምንበት ነው እና ጌታም እንደሚናገር ማምናለሁ በዛ እና ከዛ በኋላ ከዛ ከመድረኩ ላይ ግን ወገኖቼ አንዲት ሴት እዛ መድረኩ ላይ ያለች ነች። ምን አይነት እንደሆነች አላውቅም። አነጣጥራ ልክ እኔን ታየኛለች። እኔን ስታየኝ በቃ ወዲያውኑ ወደ እኔ ሰው ትላክ ራሷ ትምጣ አላውቅም፣ ብቻ አንተ በዚህ ጉባኤ ውስጥ አይደለህም ብላ ከዛ ጉባኤ ብቻ ኤስኮርት አድርጋ እንደ መውጣት ነገር ነው እና ከዛ በኋላ በጣም በቃ ደነገጥኩኝ። በቃ ያ ጉባኤ ምን አይነት ጉባኤ እንደሆነ በሀሳቤ እስከ 150 የሚደርሱ ሰዎች ያሉበት ይመስለኛል በቁጥሩ ማለት ነው። እና ወገኖቼ አንዳንድ ጊዜ እንደዛ የሚሆንበት ጊዜ አለ። ልክ ማነች የምትባለው አንድ ቤተክርስቲያን ነበረች። ማነች የምትባል አንድ የኤፌሶን ትሁን ቤተክርስቲያን አለ ዮሐንስ ራእይ ውስጥ እና ጌታ ኢየሱስ ክርስቶስ በሩ ላይ ቆሞ ያንኳኳል። ደጁ ላይ ቆሞ ያንኳኳ ነበር ማለት ነው እና እነሆ በደጅ ቆሜ ያንኳኳለሁ፣ ማንም ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ ይላል። እና ምንድን ነው ደጅ ላይ ቆሞ እኮ ነው፣ በር ላይ ቆሞ ነው የሚያንኳኳው። ይገርማቸዋል። እናያለን። ጌታ ስሙ የተባረከ ይሁን። ሃሌሉያ። በዛ ደጅ ላይ ወገኖቼ እነኛ ሰዎች አልተፈለጉም ነበር፣ አልተጠሩም ነበር። ወገኖቼ አንዳንድ ጊዜ ወገኖቼ ልክ ሪቨርስ የሚመስለን ጊዜ አለ። አንዳንድ ጊዜ ነገሮች የተገለበጡ የተገላቢጦሽ የሆነበት የሚመስለን በዚህ በዓለሙ ነገር ላይ ያልተፈለግንበት የሚመስለን ቅድም እንዳልኳችሁ አንተ ከዚህ አይደለህም፣ አንቺ ከዚህ አይደለሽም፣ ውጣልን የምትባሉበት ጊዜ አለ ወገኖቼ። በእርግጥ መከራ ያለ ነው። በተለይ ለክርስቲያኖች ጌታም የተናገረው የጻፈው ነገር እኮ ነው ወገኖቼ። ሰዎች አንፈልጋችሁም ሊሏችሁ ይችላሉ፣ አፍ አውጥተው ሊነግሯችሁ ይችላሉ። ግን ወገኖች እነዛ ምን አይነት ናቸው? በውስጣቸው ቢላ ያሰሩ ሰዎች ናቸው። እንደነ አዶንያስ ማለት ነው። አዶንያስ ፓኬጁ እንደዚህ ተጠቅልሎ ያለው ምንድነው? በግ አለ፣ ፍሪዳ አለ፣ ከብት አለ፣ መሰዊያው አለ፣ ሁሉ ነገር ይታያል። ውስጡ ግን ቢላዋው ነበረ። ማንን? እነ ሰለሞንን፣ ቤርሳቤህን ሊገል ሊያርድ የተነሳ መንፈስ ነበረ። ዛሬ ወገኖች የዚህ መንፈስ ጠላት ከሆናችሁ ዛሬ እንቃወማለን። አሜን። ይሄንን መንፈስ ነው እንዲመታ የአዶንያስ መንፈስ ነው ብየዋለሁ። ጌታ ስሙ የተባረከ የአዶንያስ መንፈስ ሃሌሉያ። ሸያ ኢየሱስ ጌታ ነው። ይህንን መንፈስ እግዚአብሔር ዛሬ ይሰብረዋል። ከምድራችን ላይ ይህንን መንፈስ ይሰብረዋል። አሜን። እነግሳለሁ ያለው ነግሻለሁ ያለውን ይህንን መንፈስ እግዚአብሔር ሰብሬው ታያለህ። ሰብሬው አሜን። እግዚአብሔር ይሰብረዋል። ሃሌሉያ። በህይወታችሁ ላይ የነገሰ ነገር ካለ ከፊታችሁ ወጥቶ አሜን ሊያሸብራችሁ ሊያስደነግጣችሁ አሜን
ያለ እኔ ነኝ እኮ የነገስኩት፣ እኛ ነን እኮ የነገስነው። አሜን። አይ እናንተ አይደላችሁም፣ እናንተ እዚህ ቆዩ፣ እናንተ እዚህ ቆዩ የተባላችሁ። አሜን። እግዚአብሔር ግን ወገኖች እንደዚህ አይነት በሮችን ይከፍታል። ጌታ ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ጌታ ነው። እየወጣው እንትን ላለው ምክንያቱም ባትሪን እዛ መኪና ውስጥ ቻርጅ እያደረኩ እዛ ልሁንና እንደዛ እናደርጋለን። ጌታ ስሙ የተባረከ ይሁን። እስከዛ ድረስ በዚህ ነገር ላይ ወይ የሚጨምር ወይም ደግሞ ጸሎት የሚጸልይልን ማዘር ጽግዬ ወይ ትጸልይልናለሽ? ሰላም እላችኋለሁ። ዶክተርዬ እንዴት ዋላችሁ? እንደሰነበታችሁ? ትንሽ ዘግቼ ነው የገባሁት እና ምንም ችግር የለውም። እሺ ጸልያለሁ። ከዛ ቀጥላለሁ። ጌታ ስሙ ይባረክ። እግዚአብሔር ሆይ እናመሰግንሃለን። ቅዱስ የሆንከው እግዚአብሔር ስለዚህ ሰዓትና ጊዜ ሳምንቱን ጠብቀህ በሰላም ስላቆየህን እነሆ ደግሞ በዚህ ሰዓት ስለተገናኘን ወገኖች ጋር እናመሰግንሃለን። መንፈስ ቅዱስ አንተ ካልፈቀድክ በስተቀር ሰው በኃይሉ አይበረታም እና የሰራዊት አምላክ እግዚአብሔር ሆይ በፊትህ ሁነናል። ወደ እኔ ጩኹን የመልስላችኋለሁ። እናንተ የማታውቁትን ኃይለኛ ታላቅን ነገር አሳያለሁ ያልክ የኤርምያስ አምላክ ዛሬም አባቴ መንፈስ ቅዱስ ሆይ የባሪያዎቹህ እነሆ ጌታ መንፈስ ቅዱስ በእነሱ የምትልከውን የመንፈስህን የምትልከውን ቃልህን ለእኛም ጌታ ሆይ በኢየሱስ ክርስቶስ ስም ስለላክልን አቤቱ እግዚአብሔር አምላኬ የሚያስፈልገንን ሁሉ እንድትናገረን እንድትፈውሰን በኢየሱስ ክርስቶስ ስም እንደ አዶንያስ ያሉትን በጌታ በኢየሱስ ክርስቶስ ስም ራስ ወዳድን አባቴ መንፈስ ቅዱስ ለዘመኑ ለይተው ራሳቸውን አባቴ በወንድም ላይ የሚነሱ በአባት ላይ የሚነሱ በወገን ላይ የሚነሱ እና አዶንያስ ራስ ወዳዶች ዛሬም ያሉትን ሁሉና በፊት አቀርባለሁ። የሰራዊት አምላክ እግዚአብሔር በእውነትና በመንፈስ አንተ በመካከላችን ሁን። ዘመኑን ሁሉ እግዚአብሔር ሆይ አንተ ዋጅ። የክፉውን ሀሳብ ከንቱ አድርገው ራስ ወዳድ ራሳቸውን ለሚሾሙ ራሳቸውን ደግሞ ጌታ ከፍ ከፍ ለሚያደርጉ ለራሳቸው ጉቦና መማለጃ የሚፈልጉ ለራሳቸው እድገትና ሹመት የሚፈልጉ በጌታ በኢየሱስ ክርስቶስ ስም ይህን መንፈስ የተመታ ይሁን። በኢየሱስ ክርስቶስ ስም ጌታ በወንድም ላይ በእናት ላይ በአባት ላይ የሚነሳ በእህት ላይ የሚነሳ በወገን የሚነሳ ዛሬ ጌታ ሆይ በክርስቶስ ኢየሱስ ስም የተመታ ይሁን፣ የተመታ ይሁን። ኃይሉ የቀለጠ ይሁን። መንገዱ ጨለማ ትሁን። አስተሳሰቡ ምክሩ አብረው የሚተባበሩ ወደ ስህተት አብረው በስህተት የሚገኙ መንፈስ ቅዱስ መርካሪ ተው ብሎ መገሰጽ የማይወዱ በዚህ በኃጢአት ላይ ኃጢአት እንዲያደርግ በምክር ላይ በክፉ ምክር አብረው ህብረት የሚያደርጉት ሁሉ ዛሬ በምድራችን ያሉ ዛሬ በአገራችን ያሉ ዛሬ በአካባቢያችን ያሉ ዛሬ በቤተ ክርስቲያን ያሉ ዛሬ ጌታ ሆይ በአሕዛብ ሁሉ መንገዲቱን ሁሉ እግዚአብሔር ያስጨነቀ መውጣት መግባት ያቃተ እግዚአብሔር ሆይ ሰው እንደ ልቡ ወጥቶ ገብቶ እንደ ልቡ ጌታ ሆይ መንገዱን በሰላም ቤቱ የሚገባበት ዘመን አይደለም። ብዙ ነገር እግዚአብሔር በኢትዮጵያ በምድራችን በሰሜኑ በደቡቡ አለ። የሰራዊት አምላክ እግዚአብሔር ሆይ ያንተ መኖርና ያንተ አምላክነት በጣም አባቴ ሆይ እግዚአብሔር ሆይ ፍርሃተ እግዚአብሔር የሌለበት ህዝብ ነው። አንተን መፍራት የሌለ እግዚአብሔር ሆይ በእውነት መንፈስ ቅዱስ ክብር ለሌላ አልሰጥም እንዳልክ የክብር ንጉስ ለህዝብህ አብሮ ለታመነህ እንደ ሐሳብህ ለሚሄድ እንደ መንገድህ አብሮ መንገድ የሚሄድ እንደተናገርከው የሚታዘዝ እግዚአብሔር አምላኬ አዳኙ አንተ ነህ። አዳኙ አንተ ነህ። መልካም ዳኛ ነህ። መልካም ሰብሳቢ ነህ።
መልካም በጸጋ የምታሳድግ አምላክ አንተ ነህ። ጸጋህን አሳድገን አባቴ። ፍርሃተ እግዚአብሔር ይውደቅ በክፉዎች የደፋሪ መንፈስ ተሳዳቢዎች በየፌስቡኩ ጌታ ሆይ እየገቡ የሚሰሩትን ስራ ሁሉ አባቴ መንፈስ ቅዱስ ሆይ እባክህን ጌታ እግዚአብሔር ሆይ በየዋህነትና በርህሩህነት ህዝቡን ጌታ ሆይ አባቴ መቋሚያውን እየነጠቁ መቋሚያው እንዳይቆም እንዳይሄድ እንዳይነሳ በቤቱ በኑሮው እንዳይሆን እንዳይበላ አባቴ በእውነት መንፈስ በስራ ላይ እንዳይገባ ኧረ ይሄ መንፈስ ይሄን ክፉ መንፈስ በኢየሱስ ስም የተነቀለ ይሁን። አብ ያልተከለው ተክል ይነቀል በናዝሬቱ በኢየሱስ ስም። አባታችን ጣልቃ ግባ፣ እርቅ ይሁን፣ መነቃቀፉ መገዳደሉ በቃ በል፣ በቃ ብስቁልና በቃ በል፣ ሀዘን በቃ በል። አባቴ አካል እየጠፋ ነው፣ አካላቸው የተወደሉ አሉ። የጦርን ወሬ አሁንም ጌታ የሚያውጁ አሉ። አሁንም ጌታ የሚገሉ እግዚአብሔር ኧረ እረፍት ስጥልን፣ ኧረ እንረፊው፣ ኧረ ይሄ ህዝብ ያለ ስጋት ውስጥ አይግባ። ኧረ ይሄ ህዝብ ጌታዬ ከሀሳብ ከጭንቀቱ ከልቅሶ ከእንባ ይከልከል። አምላካችን ወይ ወደ አንተ እንጨዋለን፣ ወደ አንተ እንጨዋለን። ህዝቤ እውቀት ከማጣቱ የተነሳ ነው ጠፍቷል እንደተባለ በእውቀት ሳይሆን በጋታ ሆይ በድፍረት ሆኗል። በድፍረት እኔነት ማን አለብኝ ባይ ብርና ወርቅ የሰበሰቡ በየአንዳንዱ ቦታ ላይ ጌታዬ ገዝፎ ያለውን አዶንያስ በየቦታው ያለው አዶንያስ ጨካኞች በጌታ በኢየሱስ ስም እግዚአብሔር ሆይ ከእንደነዚህ አሉ ጌታዬ ቁመናል ስንል ሊጥሉ የሚነሱ አቃፊ መስሎ ገፍታሪ እንደዚህ ያሉትን ጌታ ሆይ አስወግድልን፣ ኧረ አስወግድልን ጌታዬ። አንተ መድኃኒት የድረስልን፣ ጣልቃ ግባልን። ይሄ ሁሉ ጌታ ሆይ የነገስታቱን ልብ አንተ ምከር፣ የጠቅላይ ሚኒስትሩን ልብ አንተ ምከር። አንተ ጌታዬ በእውነትና በመንፈስ ምራው። ስድባቸው ጌታ ሆይ የሚሰሩት ስራ ሁሉ አቤቱ ባለስልጣኖችን ጸልዩላቸው እንደተባለ መጸለይ ቀርቶ ስድብ ሆኗል፣ ድፍረት ሆኗል፣ ማን አለብኝ ሆኗል። እግዚአብሔር ሆይ መከባበር የለም፣ መተዛዘን የለም፣ መሰጣጣት የለም፣ በሁሉ መዘርጋት የለም። የምላስ መልስ ብቻ ነው ያለው፣ የምላስ ኃይል ብቻ ነው ያለው። አባቴ ዘላለማዊ አምላክ በዙፋን የተቀመጥክ ሁሉን አዲስ ታደርጋለህ። አዲሰን የወደቀ ይነሳ፣ የሳተ ይመለስ። በናዝሬቱ በኢየሱስ ክርስቶስ ልጆቻችንን ጌታ አንደበታቸው ይፈታ፣ ይፍታህ በለን። በተለያየ ደዌ የተያዙ ልጆች በሕክምና በመድኃኒት ስህተት በደጋሚ በደብተራ ስራ ሁሉ የታመሙ እናቶች፣ የታመሙ አባቶች፣ የታመሙ ህፃናቶች አፋቸው አንደበታቸው እንዳይናገር፣ እግራቸው እንዳይሄድ፣ ሰውነታቸው ኖርማል እንዳይሆን በተለያየ ጌታ ሆይ አታክ ያደረገ የጠላት ስራ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ ምህረትህ ትምጣ፣ ምህረትህ ትምጣ፣ ኃይልህ ይገለጥ። ክብር ሁነን አስጥለን አባቴ አስጥለን። ወደ አንተ ነው የምንጮኸው። ስለ እናንተ ማስባትን ሀሳብን ያውቃለሁ እንዳልክ ስለኛ የምታስብ አምላክ አንተ ነህ። ስለ ልጆቻችን የምታስበው አንተ ነህ። ተምረው ልጆቹ በዩኒቨርሲቲ የጨረሱ ተማሪዎች ውንጀላውና ውሸቱ ቅጥፈቱና ጌታዬ ክፉ ስራው ሁሉ አባቴ መንፈስ ቅዱስ ጆሮ ጭው ያደርጋል። እግዚኦ ጭካኔ! የሚወራው ሌላ ነው፣ የሚሆነው ሌላ ነው። ፍርሃት እግዚአብሔር የለም። ጠላት ጌታ ሆይ በኢየሱስ ክርስቶስ አንተ ያልተከልከው ነገር ሁሉ የተነቀለ ይሁን፣ ይነቀል በናዝሬቱ በኢየሱስ። በህዝብና በመንግስት የሚገባ ጣልቃ የሚገባ ክፉ አማካሪ በናዝሬቱ በኢየሱስ ክርስቶስ ስም ዝክሩና መንገዱ ሁሉ የተሻረ ይሁን። ምክራቸው ሁሉ አድባቸው ሁሉ መንገዳቸው ሁሉ በጌታ በኢየሱስ እግዚአብሔር
የሚሰማ ጆሮ የሚያስተውል አእምሮ ስጠን። ኃይልህ ብዙ ሲሆን ጠላቶች ዋሹብህ አባዬ። ዘላለማዊ በዙፋን የተቀመጥከው ሁሉን አዲስ የምታደርግ ክብሬን አልሰጥም ብለሃል፣ ተነስተሃል ዛሬ አባቴ መንፈስ ቅዱስ። ያዘነ ጌታ የተናወጠ ሁሉ ነውጥ ሁሉ ዛሬ በናዝሬቱ በኢየሱስ ክርስቶስ በአንተ በመንፈስ እግዚአብሔር ሆይ ታረጋጋ ዘንድ፣ የወደቀውን ጌታ የታነሳ ዘንድ፣ የሳተውን ትመልስ ዘንድ፣ በር የተዘጋበትን ብረት መንዶውን ክፈተው። የዘላለም አምላክ እግዚአብሔር ኃይልን የምታስታጥቅ አንተ ነህ። የፈራነው ተራራ ደልዳላ መሬት ይሁን። መንገዳችንን ጌታ መንፈስ ቅዱስ በቅንነት ምራን መንገዳችንን ከሐሳብህ ጋር እንስማማ። መንገድህ እንደ መንገዳችን ሳይሆን እንደ መንገድህ ትሁን። የእኛ መንገድ እንደ መንገድህ ትሁን። የሄድንበት መንገዳችንን ጌታ እግዚአብሔር አሳዝኖሃል። ሐሳባችን፣ እቅዳችን፣ ምክራችን፣ አድማችንን ሁሉ ተበትነው በኢየሱስ ስም። አይጸናም። ኤልሳ ጌታዬ ሆይ አረ ምድሪቱ ሁሉ ህዝቡ ሁሉ ወሮናል፣ አረ ጠፋን። ጋዝ ይሄን አለ። ይህንን ብላቴና አይኑን ክፈት እባክህ አለ። ፍርሃትና ጭንቀት፣ ውሸትና ሐሳብ፣ ፈርቶ የሚያስፈራ የክፋት ምንጭ፣ የክፋት ፍርድ፣ የተንኮለኞች ሐሳብና እቅድ ጌታ ሆይ ዛሬ አይን መገለጥ ይሁን። ዛሬ መያያዝ ይሁን። ዛሬ መታየት ይሁን። ዛሬ የተሰወረው ይገለጥ። የተደበቀው ይገለጥ። በመንገዱ ላይ ሆኖ አድብቶ ጌታ ሆይ ንብረት የሚቀማ መኪና የሚያስቆም የችግረኛውን የራብተኛውን መንገድ የሚቀዳ የእስራኤል አምላክ ዛሬ በምድራችን አለ። ጌታ እግዚአብሔር ሆይ አንተ ያልተከልከው ተክል፣ አንተ ያልከፈትከው መንገድ፣ አንተ ያላስታጠቅከው ትጥቅ በኢየሱስ ስም ዛሬ የጠላት ትጥቅ ይፈታ። ዛሬ አንደበታቸው ከትናጋቸው ይጣበቅ። ጌታ ገደብ ያደረገ ገደብ መንፈስ አላራምድ ያለ፣ አላወጣም ያለ፣ አላስገባም ያለ፣ ራሱን የሚፈልግ ለራሱ የሚያካብት ለራሱ የሚሸድ የሚደብቅ ደባቂ ነጋዴ ለኔ የሚል ለህዝቡ ግዴለሽ ነው። እሱ ብቻ ወቅትና ጊዜ እየፈለገ ራሱ ሊበለጸግ የሚወጣው ሁሉ ከንቱ ነው። ትመለከታለህ። አንተ በሁሉ ላይ ያለህ አይኖችህ ዙሪያውን ያያሉ። ትስቅበታለህ አባቴ። የችግረኛውን ጩኸት ትሰማለህ። ዛሬም በዚህ በመስመር ላይ ጌታ ሆይ ብቻ ልልህም በምድራችን ሁሉ ጌታ ሆይ በሰሜንና በደቡቡ በምስራቁና በምዕራቡ ሁሉ እግዚአብሔር አምላኬ ምሕረት ይሁን። ይችንም አሜሪካን ጌታ እግዚአብሔር ሆይ ከክፉ መካሪ ከክፉ አማካሪ ከዛቻቸው አንተ መንፈስ ቅዱስ መከለያ አምላካችን አንተ ነህ። ማስተዋል ስጥ። ጉልበት ሁሉ ለአንተ ይንበርከክ። አንደበት ሁሉ አንተን ያክብር። ኧረ በኢየሱስ ክርስቶስ ስም ቁመናል ስንል እንዳንወድቅ አባቴ እባክህ ይቅር በል። የታመሙ ይፈወሱ፣ የተራቡ ይጥገቡ። ጌታ ሆይ የተንከራተቱ ከእንክርተታቸው ከዛ ከስደታቸው በየሰው ሀገር በየአረቡ ያሉትን ሁሉ ላንተ አቀረብኩኝ። ችግረኞቹን ጌታ ትመለከት ዘንድ የሚግለትና ቀን ጌታ ሆይ በስቃይ ያሉ ቤት የሌላቸው የሚበሉት የሌላቸው የሚያስጠጋቸው የለም። ዛሬ አስጠጋም፣ ማንም አያስጠጋ። ተካፍሎ የሚበላ የለም። አስበን መንፈስ ቅዱስ። ልጆቻችን ካንተ የተማሩ ይሁኑ። ልጆቻችን ካንተ የተማሩ ይሁኑ። ቅዱሳንን እግዚአብሔር አምላኬ አባቴ ወይ መጋቢው አንተ ሁን። የሚያገለግሉ የነበሩ በችግር ላይ ያሉ ልጆቻቸውና ሚስታቸው ጌታ ሆይ በየቦታው የተበታተኑ መንፈስ ቅዱስ የችግረኛውን ጩኸት ተመልከት።
የራብተኛውን ተመልከት፣ የስደተኛውን ተመልከት። እግዚአብሔር ሆይ ቤተ ክርስቲያን ታድሶ ይሁን፣ ታድሶ አንተን መፍራት ይሁን። በነገራችን ጣልቃ ግባ፣ በቤታችን ጣልቃ፣ በልጆቻችን ጣልቃ ግባ። አምላኬ ከዚህ ከክፉ አንተ ካልተከልከው ተክል የተነቀለ ይሁን በልጆቻችን ላይ ያለ ይሄ መርገም ይነቀል። እናቶች የሚያለቅሱበት፣ አባቶች የሚያለቅሱበት ጌታ ሆይ በተለያየ ያለውን ጌታ ሆይ የተክፉ ዘር ሁሉ ይነቀል። አሽሾ ይነቀል፣ ሽሻ ቤቱ ይነቀል፣ ትንቡሃው ይነቀል፣ ድራጉ ይነቀል በኢየሱስ ስም። ዳንኪራው ጌታ ያሰራሽ ምጭው እግዚአብሔር ሆይ አንዱ ከርተት አንዱ ሰርተት። ኧረ እግዚአብሔር አምላክ አንተ እውነተኛ ዳኛ ነህ። መንፈስ ቅዱስ በሁሉ ላይ አንተ ክበር። ይሄ ጊዜና ሰዓት ጌታዬ ሳምንት ተሰብስበን ይሄ ብቻ እንዳይሆን ጌታ እግዚአብሔር አምላክ አስፋት፣ ይችን መስመር አስፋ፣ ህዝቡን ወገኖቼ ሁሉ ጌታ እግዚአብሔር አምላክ ሆይ ፈውስ ይሁን። እግዚአብሔር ሆይ መተን እንዲሁ አንውጣ፣ በመንፈስህና በፈውስ ተገናኘን። የሐሳብህ ተስማሞተን እግዚአብሔር ሆይ አምላካችን አንተ ነህ። ወደ አንተ ነው የምንጮኸው። ልጆቻችን ዘር ሐረጋችን ሁሉ የተባረኩ ይሁን። በዚህ ቤት ያለ ጌታ እግዚአብሔር ሆይ አንተ ጌታዬ ባሪያህን ደግሞ አክብረው፣ አይኑ አጥርቶ ያይ ዘንድ አምላክ አካላቱ ሰውነቱ ሁሉ መንፈስህን ሁሉ ከጸጋ ላይ ጸጋ ጨምርለት። ልጆቹ ቤቱ የተባረከ ይሁን። አገልግሎቱ ጌታ መንፈስ ቅዱስ ሆይ አንተ አክብረው፣ ምንም ነገር አይጉደልበት። በጤና ባርከው፣ በሰላም ባርከው፣ አንደበቱን ቀባው በኢየሱስ ስም። ወገኖቼ በዚህ ያሉትን ሁሉ በጌታ በኢየሱስ ክርስቶስ ከጸጋ የተነሳ ፈውስ ይሁንላቸው። በቤታቸው ሙሉ ይሁን፣ ልጆቻቸው ሙሉ ይሁኑ፣ ጤንነታቸው ሙሉ ይሁን፣ ብርሃን ይሁን። ይህንም ባሪያህን አስበኝ። ልጆቼ የልጅ ልጆቼ ላንተ ሰጠው። የቅዱሳንን የዚችም ጌታዬ የማንኛውንም አንተ ታውቃለህ፣ አንተ ታያለህና ወደ አንተ ጮህኩኝ። ጩኸቴ በከንቱ ወደ እኔ አይመለስም እንዳልክ አባቴ ሆይ የለመናችሁት እንደተቀበላችሁ ቁጠሩ እንዳልክ ጸለይኩ፣ አመንኩ፣ ተናገርኩ፣ ለመንኩ፣ ተቀበልኩ። ወገኖችም ተቀበሉ። ክብር ሁሉ ጌታዬ ማንነታችንን ጌታ እግዚአብሔር አምላኬ የምታውቅ አንተ ስለሆንክ ስለሰማህን ህመምተኞች፣ ካንሰር በሽተኞች፣ ዘገምተኞች፣ አይምሯቸው በተለያየ በሽታ ያሉ ሁሉ በኢየሱስ ስም ፈውስ ይሁን፣ ሰላም ይሁን። ጌታ እግዚአብሔር ሆይ ሰላም ይሁን፣ እረፍት ይሁን። መውጣት መግባታችን ለአንተ ክብር ይሁን። ስለሰማኸኝ አመሰግንሃለሁ። ይህችን ጊዜ ስለሰጠኸኝ በኢየሱስ ስም ለአንተ መልሼ ሰጠሁ። ክብር ሁሉ ለአንተ ይሁን በኢየሱስ ስም። ጨርሻለሁ። ዶክተርዬ ተባረክ። አሜን አሜን። ማዘርዬ ተባረክ። እግዚአብሔር አብዝቶ ይባርክሽ። ጌታ ስሙ የተባረከ ይሁን። በእውነት አስደናቂ ጸሎት ነበር። ጌታ አስደናቂ ጊዜ ሰጥቶናል። እግዚአብሔር ስሙ የተባረከ ይሁን። በእውነት ጌታ ስሙ የተባረከ ይሁን። እግዚአብሔር ተናገረ የማይሰማ ማን ነው ይላል አይደለ? ስለዚህ እግዚአብሔር በእውነት ከተናገረ የማይሰማ የለም። ድንጋይ እንኳን ድምፁን ይሰማሉ፣ ሙታን እንኳን ድምፁን ይሰማሉ ይላል እና እግዚአብሔር ስሙ የተባረከ ይሁን። ስለዚህ እግዚአብሔር እንግዲህ ተናግሮናል። እግዚአብሔር በእውነት የሚያደርገው ነገር አለ። በተለይ የበለጠ ይሄ ቃል አሁን ታችን ስትጸልይ ወደ ምድራችን ሆነ ሐሳብ የራሱ ወደ ምድራችን መጣ። ጌታ ስሙ የተባረከ። ስለዚህ በምድራችን ላይ እንደዚህ እያታለለ ያለ እየረበሸ ያለ መንፈስ ነው ያለው ማለት ነውና ጌታ ስሙ ይባረክ። ጌታ ቃሉን ሰጥቶናል። እግዚአብሔር ይህን መንፈስም በሆነ ጌታ መጥቶታል፣ ሰብሮታል ማለት ነውና ጌታ እናመሰግናለን። በሆነ በጌታ ላይ እንታመን። ጌታ ስሙ የተባረከ ይሁን። ሃሌሉያ።
እግዚአብሔር ስሙ ይባረክ። ጌታን እናመሰግናለን። የዘላለም ቅዱስ አምላካችን መሐሪ እግዚአብሔር ሆይ ስለዚህ ሰዓትና ስለዚህ ጊዜ እናመሰግናለን። በህይወታችን ባለ ነገር ሁሉ ላይ ጌታ በጤንነታችን ሊሆን ይችላል፣ በወገኖች የጤንነት ላይ ሊሆን ይችላል። እግዚአብሔር ሆይ በእኔ ላይ ሊሆን ይችላል። እግዚአብሔር የዘላለም ቅዱስ በተለያየ አይነት መልክ ከፊታችን እየወጣ ጌታው የሚረብሽ ነግሻለሁ ብሎ እግዚአብሔር ሆይ የሚያስፈራራ የጠላት እቅድና ሐሳብ ሁሉ በጌታ በኢየሱስ ክርስቶስ ስም ለዘላለም የፈረሰ ይሁን። ሐሳቡና እቅዱ ሁሉ ለዘላለም ይፍረስ። ሐሳቡና እቅዱ ለዘላለም ይምከን። በምድራችን ላይ ያለ የዘንዶ መንፈስ አከርካሪው የተሰበረ እንዲሆን ጸልያለሁ። በእውነት በእንደዚህ አይነት ሁኔታ የሚረብሽ እግዚአብሔር አባት ሆይ ምድሪቱን የሚያውክ የጠላት መንፈስና አሰራር በናዝሬቱ በኢየሱስ ክርስቶስ ስም የአዶንያስ መንፈስ ወገቡ የተመታ እንዲሆን ጸልያለሁ። በኢየሱስ ክርስቶስ ስም ወገቡ የተሰበረ ይሁን። እግዚአብሔር ሆይ እናመሰግናለን። ጌታው በተለያየ አይነት መልክ በህይወታችን ላይ የወጣ እግዚአብሔር ሆይ የክፉ ኃይል ሁሉ በጌታ በኢየሱስ ክርስቶስ ስም ስሩና መሰረቱ ሁሉ የተነቀለ ይሁን። ጌታ ሆይ እናመሰግናለን። ጌታ ሆይ ቤትህን አክብር። እግዚአብሔር ሆይ ህዝብህን አክብር። ጌታና አምላካችን ሆይ የክብሬን ቤት አከብራለሁ እንዳልክ እንደዚሁ ጌታ ያንተ ክብርና በረከት ጌታ ሆይ እንዲለቀቅልን ጌታ በልጆቻችን ላይ እንዲመጣ የእነሱም አዶንያሶች በኢየሱስ ስም የተሰበሩ እንዲሆኑ እግዚአብሔር አባትና እግዚአብሔር አምላክ ሆይ እንጸልያለን። ጌታ ሆይ እናመሰግናለን። እግዚአብሔር ስላከበርከን ስለወደድከን እግዚአብሔር አባቶ ተመስገን። ጌታ ሆይ ክብር ሁሉ ለአንተ ይሁን። እግዚአብሔር ሆይ እንጸልየን። እግዚአብሔር በዚህ ያሉት ወገኖችን ሁሉ አንተ ባርክ። እግዚአብሔር ሆይ እናመሰግን። ስለቀደስካቸው ተመስገን። እግዚአብሔር ስላዳንካቸው ተመስገን። እግዚአብሔር ዘላለም ቅዱስ እናመሰግናለን። ጌታ ሆይ እናመሰግናለን። እናመሰግናለን። ሃሌሉያ። ክብር ሁሉ ለአንተ ይሁን። ስለሰጠን ጊዜ ተመስገን። ያው በሆነው ቅዱስና ጻድቅ ልጅ በናዝሬቱ በኢየሱስ ክርስቶስ አሜን። ሃሌሉያ። አሜን አሜን። ዶክተርዬ ጌታ ኢየሱስ አብዝቶ አብዝቶ ይባርክ። በጣም የሚገርም ትልቅ መልእክት ነው ጌታ የሰጠን። በደንብ ነው ሳምንታችንን የምንጸልይበት። ኢየሱስ ጌታ ነው። በዚህ ላይ ይሄንን ይዘን ሳምንቱን ጌታ ኢየሱስ ክብር ይሰጠናል። በጣም ኢየሱስ ጌታ ነውና ጌታችን የተባረከ ይሁን። አሜን። መልካም ጊዜ ነው። በጣም እኛም እንወዳለን። የኔ ወንድም ተባረክልኝ። ተባረኩ። ጸጋውን ያብዛል። እንገናኛለን። ማለት ጊዜ ተባረክልኝ። እግዚአብሔር አብዝቶ አሜን ጸጋውን ያብዛል። አሜን አሜን። ሁላችሁ ተባረኩ። ይሄን ተባረኪ። ስራ ላይ ነው መሰለኝ። አሜን። እንግዲህ ሁላችሁንም ሰላም እላለሁ። እግዚአብሔር ይባርካችሁ። የሰላም ሌሊት ያርግልን። በሰላም ደግሞ ሳምንቱን ጠብቆ ያገናኘን። እግዚአብሔር መልካም አምላክ ስለሆነ የለመነውን ሁሉ የጸለይነውን ሁሉ ሰምቶናል። የሚሰማ የሚመልስ አምላክ ስለሆነ እግዚአብሔር ይባርካችሁ። ተባረኩልኝ። ደህና አደሩ። ተባረኩልኝ። አሜን። ሰላም ደሩ።